በአሜሪካን ሀገር በቲፒኤስ የምትኖሩ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። በአሁኑ ሰዓት የወጣው ቲፒኤስን በተመለከተ እየተዘዋወረ የሚገኘው መረጃ እጅግ በጣም አስደሳች ነው። በቅርቡ ሁላችሁም እንደምታስታውሱት ቲፒኤስን በተመለከተ የአሜሪካ መንግስት የዶናልድ ትራምፕ አድሚኒስትሬሽን አንድ አስደንጋጭ መረጃ አውጥቶ ነበረ። ይህም ምንድነው እንግዲህ ኢትዮጵያውያን ከ2022 በባይደን አድሚኒስትሬሽን ጊዜ በአሜሪካን ሀገር እንዲኖሩና ጊዜያዊ ከለላ እንዲያገኙ ተደርጎ የነበረ ቢሆንም የዶናልድ ትራምፕ አድሚኒስትሬሽን በአሁኑ ሰዓት ኢትዮጵያ ውስጥ ምንም አይነት ግጭት የለም፣ ኢትዮጵያ ሰላም ነች፣ ኢትዮጵያውያንም ወደ ሀገራቸው መመለስ ይችላሉ። በዚህም ምክንያት ደግሞ የጊዜያዊ ከለላው ሊነሳ ይገባል። እስከ ፌብሩዋሪ 13 2026 ድረስ በቲፒኤስ ፕሮግራም ውስጥ ያሉ ኢትዮጵያውያን በሙሉ ወደ ሀገራቸው እንዲመለሱ ሲል ትዕዛዝ አስተላልፎ ነበረ። በዚህም ትዕዛዝ መሰረት እንግዲህ ከ13 ቀናት በኋላ በቲፒኤስ ፕሮግራም ውስጥ ያሉ ኢትዮጵያውያን በሙሉ ዲፖርት ሊደረጉ እንደሚችል እየተጠበቀ ነበረ። ታዲያ እጅግ በጣም በሚያስደስት ሁኔታ ይህ ጉዳይ ይመለከተኛል እያሉ ኢትዮጵያውያንና አንድ ለትርፍ ያልተቋቋመ ግሩፕ አፍሪካን ኮሚዩኒቲ ክስ መስርተው ነበረ። ይህን ክስ ታዲያ የዶናልድ ትራምፕ አድሚኒስትሬሽን ቲፒኤስን በተመለከተ የወሰነው ውሳኔ አግባብ እንዳልሆነና ህጋዊ እንዳልሆነ ጉዳዩም በድጋሜ ሊታይ እንደሚገባ በሚል ክስ አቅርበው ነበረ። ሆኖም በአሁኑ ሰዓት በቦስተን የሚገኙ የፌዴራል ዳኛ ይህንን ጉዳይና ይህንን ጥያቄ ከተመለከቱ በኋላ ተገቢ ነው ብለው በማሰባቸው የዶናልድ ትራምፕ ተርሚኔት ያደረገውን ወይም ደግሞ እንዲቆም ያደረገውን የቲፒኤስ ፕሮግራም በጊዜያዊነት እንዲታገድ አድርገዋል። ይህ ምን ማለት ነው? የዶናልድ ትራምፕ አድሚኒስትሬሽን እንደሚታወቀው ቀደም ብዬም እንደጠቀስኩት ከፌብሩዋሪ 13 ጀምሮ የቲፒኤስ ፕሮግራምን ለኢትዮጵያውያን መስጠት እንደሚያቆም ውሳኔ አስተላልፎ ነበረ። ነገር ግን አሁን የቦስተኑ የፌዴራል ዳኛ በሰጡት ትዕዛዝ መሰረት ኢትዮጵያውያን በአሜሪካን የተሰጣቸው ወይ ደግሞ በዩኤስ ገቨርንመንት የተሰጣቸው ጊዜያዊ ከለላ የሚቀጥል ይሆናል። የወርክ አውቶራይዜሽን ወይም ደግሞ የስራ ፈቃድንም በተመለከተ እንደዛው ማለት ነው። የወርክ አውቶራይዜሽን ያላቸው ሰዎች ኤክስፓየር እስካላደረገ ድረስ ስራቸውን መቀጠል የሚችሉ ይሆናል፣ ወይም ደግሞ ወርክ አውቶራይዜሽናቸው ቫሊድ ሆኖ የሚቀጥል ይሆናል ማለት ነው። ክሱን በተመለከተ ምን ተስፋ አለ ለምትሉ እንደሚታወቀው ኢትዮጵያ ውስጥ አንዳንድ ግጭቶች በተለያዩ የአገሪቱ ክፍሎች ላይ ይስተዋላል። ስፔሻሊ ደግሞ በቅርቡ በዚህ 2-3 ቀናት ውስጥ መረጃው ደርሷችሁ ከሆነ አላውቅም፣ በህወሓትና በፌዴራል መንግስቱ መካከል የተከሰተ ግጭት አለ። ይህ ግጭት በክሱ ውስጥ ይካተት አይካተት ያው እርግጠኛ መሆን ባልችልም፣ ምናልባት ግን ወደፊት ለሚኖረው የክስ ወይም ደግሞ የፍርድ ቤት ቆይታ ምናልባት እንደ ግብአት ሊጠቀሙት ይችላሉ። ዲኤችኤስ የቲፒኤስ ፕሮግራምን ለማቋረጡ ወይም ደግሞ ተርሚኔት ለማድረጉ በተደጋጋሚ የጠቀሰው እንግዲህ ኢትዮጵያ ውስጥ ያለው የሰላም ሁኔታ በአሁኑ ሰዓት የተረጋጋ በመሆኑና ምንም አይነት ግጭት ባለመኖሩ ወይም ደግሞ ምንም አይነት የተፈጥሯዊ አደጋ ባለመኖሩ ምክንያት ኢትዮጵያውያን በሰላም ወደ ሀገራቸው መግባት እንደሚችሉና መስራትም እንደሚችሉ ማረጋገጡን በመጥቀስ ነው። ይህንን ጉዳይ በተመለከተ ታዲያ 3 ኢትዮጵያውያንና ቀደም ብዬ የጠቀስኩላችሁ ለትርፍ ያልተቋቋመው ግሩፕ አፍሪካን ኮሚዩኒቲስ ጉዳዩ በትክክል ያልተመረመረና ያልታየ በቂ ጥናትም ያልተደረገበት ስለመሆኑ ጠቅሰው ነው እንግዲህ ክስ ያቀረቡት። ታዲያ በአሁኑ ሰዓት በቲፒኤስ ከለላ ውስጥ የሚገኙ ኢትዮጵያውያን በሙሉ ስራቸውን መስራት እንደሚችሉና ከዲፖርቴሽን ነፃ እንደሆኑ የወጡ መረጃዎች ያሳያሉ። የፍርድ ሂደቱም ታዲያ እንግዲህ ወደፊት የሚታይና የሚገመገም ሆኖ ዲኤችኤስ ይህንን ውሳኔ ለመወሰን ያበቃውን ምክንያት እንግዲህ በዝርዝር ለፍርድ ቤት ያቀርባል ተብሎ ይጠበቃል። ምናልባት ዲኤችኤስ የሚያቀርበው ማስረጃ በቂና አሳማኝ ሆኖ ከተገኘ ፍርድ ቤቱ የአሜሪካ መንግስት የወሰነውን ውሳኔ ሊያጸድቅ የሚችልበት እድል ይኖራል። ያ የማይሆን ከሆነና ምናልባት የትራምፕ አድሚኒስትሬሽን የሚያቀርበው ማስረጃ አጥጋቢ ካልሆነና ምናልባትም ደግሞ በከሳሾቹ በኩል ኢትዮጵያ ውስጥ ያለውን ሁኔታ በበቂ ሁኔታ የሚያስረዳና ምናልባትም ወደ ኢትዮጵያ ለመመለስ አሁን ያለው ኮንዲሽን ምቹ ስላለመሆኑ በቂ ማስረጃ ማቅረብ የሚችሉ ከሆነ የቲፒኤስ ፕሮግራም የሚቀጥል ይሆናል። ኢትዮጵያውያንም በአሜሪካን ሀገር መኖር እንዲችሉና መስራት እንዲችሉ የተሰጣቸው ከለላ የሚቀጥል ይሆናል ማለት ነው። በዚህ አጋጣሚ ግን ይህ ድል ቀላል የሚባል አይደለም። ጉዳዩ ወደ ፍርድ ቤት ቀርቦ ውሳኔ እስኪሰጥበት ድረስ ምን ያህል ጊዜ ይወስዳል የሚለው ጉዳይ እስካሁን የታወቀ ነገር የለም። ነገር ግን ይህንን አጋጣሚ በመጠቀም ከዚህ ቀደምም እንደተባለው በቲፒኤስ ፕሮግራም ያላችሁ ሰዎች ምናልባት
ስታተሳችሁን መቀየር የምትችሉበት ሰፊ እድል በዚህ አጋጣሚ ታገኛላችሁ። ይህን የተሰጣችሁን እድልና ጊዜ በመጠቀም በቅርብ ካለ ጠበቃ ጋር በመነጋገር በፍጥነት እርምጃ ልትወስዱ ይገባል። በድጋሜ እንኳን ደስ ያላችሁ። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አጋሩኝ። እንደተለመደው ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።